እንዴት ነው ውድ ቤተሰቦቼ ደህና ናችሁ ወይ? ሰላም ነው? እኔ አለሁ ይመስገን። እንዴት ቆያችሁ? እንዴት አላችሁ? እንግዲህ ዛሬ አዲስ ነገር ይዤላችሁ መጥቻለሁ። ለማንኛውም ለዚህ ሚዲያ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቀጥሎ ያው የተለመደ ስለሆነ ማለት ነው። ጋይስ እንግዲህ ሰሞኑ በወላይታ ሶዶ ስቴዲየም ላይ ያው ትልቅ ክሩሴት እንደተካሄደ ያው ታውቃላችሁ ብዬ አስባለሁ። በጣም የሚገርም ብዙ ህዝብ የተሰበሰበበት ከብዙ ሚሊዮን ህዝብ የተገኘበት የክራይስት አርሚ ኢንተርናሽናል ቸርች ባለ ራዕይ እዩ ጩፋ ያው እንዳገለገለ ይታወቃል። በጣም ቆንጆ ጊዜ ነበረ፣ አሪፍ ጊዜ ነበረ፣ በጣም ደስ የሚል ጊዜ ነበረና ያው ህዝቡን በጣም ተደስቷል። በጣም በቃ ተባርኳል፣ ህዝቡ በጣም ተባርኳል እና በጣም ደስ የሚል እኔ ራሱ ከህዝቡ ብዛት የተነሳ በጣም እንትኑ ራሱ ያስፈራል። ራሱ ህዝቡ በቃ እግር የምናስቀምጥበት ቦታ የለም እኮ በቃ አንድ ቦታ ስቴዲየም ውስጥ ክፍተት የሚባል ነገር የለም። እኔ እኮ የገረመኝ እሱ ነው። ምንም ክፍተት የሚባል ነገር ስቴዲየም ውስጥ የለም። ብዙ ሚሊዮን የተሰበሰበበት ትልቅ ኮንፈረንስ ነበረ እና በዚህ አጋጣሚ ደግሞ አንድ የተከሰተ ነገር አለ። በጣም የሚገርም ማለት ነው። ከአንድ ወር በፊት ኢትዮጵያ ቃለ ሕይወት ቤተክርስቲያን የታገደው አገልጋይ ደግሞ ታግዶ እንዳለ ይታወቃል። ዘማሪ ጳውሎስ ጋጋ እኔ እኮ በጣም ይገርማል። ያ የሆነ ያለው ነገር በጣም ነው የሚገርመኝ እና ከዚህ በፊት ከአንድ ወር በፊት ተይዞ ነበረ። ኢትዮጵያ ቃለ ሕይወት ውስጥ ሰባት ቢያንስ በቁጥር 7 ይሆናሉ ብዬ አስባለሁ። 9 ናቸው። አሁን 9 አገልጋዮች ታግዶ ነበሩ። ከነሱ መሃል አንጋፋ ዘማሪ ነው። ባይዘ ጳውሎስ ጋጋ አንጋፋ ዘማሪ ነው። እሱም ከነሱ መሃል ነበር እና የትም አካባቢ የትም ቦታ እንዳያገለግል ቃለ ሕይወት ታግዳ ነበረች እና በጣም ያው የሚገርም ነው። ጳውሎስ ጋጋ ማታውቁት ምናልባት ሰሞኑ ወይኔ ወይኔ የሚለውን መዝሙር ላይም አንዳንድ ነገሮች ላይ ያው ታውቃላችሁ ብዬ አስባለሁና በጣም አንጋፋ ዘማሪ ነው። ብዙ ህዝብ የተባረከበት የሱ መዝሙር ድንቅ መዝሙሮች አሉ። ድንቅ መዝሙሮች ለማስታወስ ያክል ምን የሚለው ነው ብዙ መዝሙሮች ታውቃላችሁ እንዴ? አልመጣም አላለም። መዝሙሮች አሉ፣ ብዙ መዝሙሮች አሉ። ግን እናንተ አሁን ሰሞኑ ያው በሚዲያ የምታውቁት በወይኔ ነው የምታውቁትና እና ታውቃላችሁ ያስባሉ። እኔ መዝሙሩ ያው ብጠቅስም ያው ባጠቅስም ያው ታውቃላችሁ ብዬ አስባለሁ። አንድ መዝሙር ለማንኛውም እንደዚህ የሚል መዝሙር አለ። አንድ መዝሙር ኤሪትገስ ላነ ሞርኬ ወርዶ ኤሪትገስ ላነ ሞርኬ ወርዶ ኤሪትገስ ላነ ሞርኬ ወርዶ የሚል መዝሙር የሚዘምር ዘማሪ ነውና በጣም የሚገርም ዘማሪ ነው። በጣም ነው የምወደው፣ እኔም በጣም ነው የምወደው። በዚህ አጋጣሚ እኔ ለመናገር የፈለኩት ምንድን ነው ክራይስት አርሚ ኢንተርናሽናል ቸርች ባለ ራዕይ እዩ ጩፋ ባወጣው ኮንፈረንስ ላይ ባለፈው ዕለት አገልግሎ ነበር እና በጣም ይገርማል። ህዝቡ ያው ለአንዳንዶች ጥያቄ ፈጥሯል። ጥያቄ ውስጥ የገቡ ሰዎች አሉ። በዚያ ቦታ ላይ እዩ ደግሞ ለህዝቡና ለወላይታ ህዝብ ለመሪዎች ያስተላለፈው ትልቅ እኔ የገረመኝ አንድ ትልቅ መልእክት አለ። እሱ ያስተላለፈው ማለት ነው ለምን አትመክሩም? ጠርታችሁ ለምን አትመክሩም? እንደዚህ ሁን እንደ አባት
እንደዚህ ሁን፣ እንደዚህ አድርግ፣ እንደዚህ አትሁን መጀመሪያ መምከር አለባቸው የሚለውን መልእክት አስተላልፏልና እና እንደዚህ ካስተላለፉ በኋላ ደግሞ መጨረሻ ላይ ያው እድል ሰጥቷል። ዘማሪ ደግሞ ጳውሎስ ጋጋ ዘምሯል። ዘምር አለ። ከዛ ዘመረ። እሱ ያው እድል ከሰጠ በኋላ ያው ዘምሮ ወጣ። በጣም ቆንጆ ጊዜ ነበረ እና ደስ ይላል። ለማንኛውም እንግዲህ በጣም ግብ ተፈጥሮ ነበር። ያም ሆኖ ይህን ያው ጌታ ይመለክ በሚለው ያው ጌታ በጣም ቆንጆ ጊዜ ጌታ ሰጥቶናል። ለማንኛውም እስቲ አንዴ አይተን እንመለስ። ትውልድ ቦቾ ግን በጣም አደጋ ነው። የንብ ቀፎ እንደ መንካት ነው። ቦቾ እኮ ተማይ ላለት ይገዝ ተረከበኒ ቦቾ ተላላሰ ነን ነው አጋና የታ አኔ ሙዚቀኛ ቱራ አናይ በእና ድንገት ተሳዝ ባይዘው ሀቺ ተሰንቲ ሀቺ ሀርሳ ሐዋሳን አገላጋለ ቪዲዮሳን ኦሊዲስ እና ዘምረ ይዳልኩት እኔ ባይዘው የሱን መዘሙሮቹን በጣም ነው የምወደው። በጣም ዶሳይስ በጣም የጣይስ አሰማ መዘሙር ያጋ አዲስ አበባን ቸርቻን የጣይስ ስለዚህ ችግር ዲኮ መቶ ዲኮ ጤስ ዞረከቲ አይ መቶ ዲ ሀጋ ሞሮፓ ሀጋ ጊጊሳ ጊኮ አይ መቶ ሊክ ሞሪያ ጋ ሞራዳ ጊጊሱቲ ሞሪኮ ነሞረና አሰግዲኮ ሞሪያ ገዲኮ ጤስኪ ናገል ጳውሎስ አገዳ ኦና ከግዶ ሰባኪያ ዘማሪያ ጤሳ ጊጊስኮ አይ በመቶ ዲ አፕ ኤራን ዳራይዝ ጊኮ እድሜ አንዳራይዝ ጊኮ ልምድ አንዳራይዝ ጊኮ ነ ዞራና ጣይኮ ነ ልምድ ተው አይ ማት ሊክ ስለዚህ እኔ ማምነው ትውልድን በመምከር ነው፣ በመገሰጽ ነው፣ በማረም ነው፣ በማስተካከል ነው እንጂ በደብዳቤ አላምንም። መቼም ቢሆን በደብዳቤ አላምንም። ስም በማጥፋት አላምንም። በክራይስት አርሚ ግብዣ ነው የመጣው። ተባረክ። ለጌታ ክብር አምጡልኝ። Hello.